ሰላም ጤና ይስጥልኝ። ዜና እናሰማለን። በቅድሚያ አርዕስቱን። አሜሪካ በኢራን ጦርነት እስካሁን ምን ያህል የጦር አውሮፕላኖችን አጣች? ፌዴራል ፖሊስ ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ለሞት ዳርጓል ያለውን ህገወጥ የሰዎች አዘዋዋሪን መያዙ፣ ትራምፕ ለኢራን ያስቀመጡት የመጨረሻ ማስጠንቀቂያ የፈጠረው አጣብቂኝ እና ሌሎችንም ዜናዎች እናያለን። አብራችሁን ቆዩ። ትራምፕ ለኢራን ያስቀመጡት የመጨረሻ ማስጠንቀቂያ ውዝግብን ፈጠረ። ባለፉት 5 ዓመታት በአሜሪካ እስራኤልና በኢራን ጦርነት ፕሬዚዳንት ዶናልድ ትራምፕ የተለያዩ የጊዜ ገደቦችን፣ ግዴታዎችና ማስፈራሪያዎችን አውጥተዋል። በአብዛኛው ግን እንዲህ ግልጽ ሆነው አያውቁም። በኢራን ላይ ይከፈታል የተባለው አዲስ ዙር ጥቃት አውዳሚ ይሆናል። ከጥቂት ሰዓት በኋላ በመላው ሀገሪቱ የሚገኙ ድልድዮችና የኃይል ማመንጫዎች ዶግ አመድ ይሆናሉ። ትራምፕ ሰኞ ዕለት በጣም ትንሽ ነው የተወው በማለት ምን ያህል አውዳሚ ሊሆን እንደሚችል አመላክተዋል። ይህን ዕጣ ፈንታ ለማምለጥ ፕሬዚዳንት ትራምፕ ኢራን ለእኔ ተቀባይነት ያለው ስምምነት ላይ መደረስ አለበት ብለዋል። የዚህ ስምምነት አንዱ ክፍል በሆርሙዝ ሰርጥ ነፃ የነዳጅ ዝውውር ሊኖር ይገባል ብለዋል። የመጨረሻው ሰዓት በተቃረበበት በዚህ ሰዓት ኢራን ለትራምፕ የግዴታ ውል ለመፈረም ዝግጅቷን የሚያመላክት ትንሽ ፍንጭ እንኳ አላሳየችም። የቴህራን መሪዎች ጊዜያዊ የተኩስ አቁም ስምምነት ውድቅ በማድረግ በአሜሪካ ባለስልጣናት የተጋነነ ያሉትን የግዴታ ዝርዝሮች ይፋ አድርገዋል። የአሜሪካ ፕሬዚዳንት ከባድ ሁኔታ ውስጥ ያስቀምጧቸዋል። ስምምነት የማይኖር ከሆነ ትራምፕ ለ3 ሳምንታት እንዳደረጉት ሁሉ ለ4ኛ ጊዜ የሰጡ ቀነ ገደብ ሊያራዝሙም ይችላሉ። ሆኖም ከእንዲህ አይነት ዝርዝር ማስፈራሪያ ካመነቱ ጦርነቱ እየተባባሰ ሲሄድ ያላቸውን አመኔታ ይሸረሽራል። ኢራንና የተቀረው ዓለም ምንም እንኳ አሜሪካ በወታደራዊ ጡንቻና ስልት የተካነች ብትሆንም በግልጽ የጥንካሬ አቋም እየተደራደረች አይደለም የሚል መደምደሚያ ላይ ሊይዙ ይችላሉ። ሰኞ ዕለት ትራምፕ በሰጡት ጋዜጣዊ መግለጫ አሸንፈናል ሲሉ አጥብቀው ተናግረዋል። በወታደራዊ ኃይል ተሸንፈዋል። ብቸኛ ያላቸው ነገር ስነ ልቦና ነው። በውሃ ላይ 1-2 ፈንጂዎች እንጥላለን የሚል ነው ብለዋል። ትራምፕ የጠቀሱት ስነ ልቦና በሆርሙዝ ወሽመጥ ነዳጅ እንዳይተላለፍ በድሮን ሚሳኤልና ፈንጂዎች ማጠር አሜሪካ እውቅና ለመስጠት ፍላጎት ያላሳየችበት የኢራን ሀብት ሊሆን ይችላል። በሰኞ የትራምፕ ጋዜጣዊ መግለጫ ባለፈው ዓመት ሚድናይት ሃመር በሚል ስም የሚጠራውን በኢራን የኒውክሌር ጣቢያዎች ላይ የተፈጸመውን ጥቃት፣ ባለፈው ጥር ደግሞ የቬንዙዌላውን ኒኮላስ ማዱሮን የተያዙበት መንገድ እንዲሁም በሳምንቱ መገባደጃ የነበረውን የአሜሪካ ወታደሮች የህይወትን አድን ተልዕኮ በመጥቀስ የአሜሪካን ወታደራዊ ኢላማ መቺነት አድንቀዋል። ትራምፕና የብሔራዊ ደህንነት ቡድናቸው በቅርቡ የተካሄደውን ተልዕኮ ስኬት በደስታ አክብረዋል። የተወሰደው እርምጃ አስደናቂ ቢሆንም የመከላከያ ሚኒስትሩ ፒት ሄግሴት አሳዛኝ ክስተት ከመፈጠሩ በፊት ሁኔታውን ለመቆጣጠር የተደረገ ተልዕኮ መሆኑን ግን በተዘዋዋሪ ጠቁመዋል። ምንም እንኳ አሳዛኝ ሁኔታ ቢወገድም ህዳሴ ያስተናገደው የህይወት አድን ተልዕኮ የአሜሪካ ወታደሮች በኢራን የሚጠብቃቸውን አደጋ ያንጸባረቀ ነው። በተጨማሪም ፕሬዚዳንት የአሜሪካ ወታደራዊ ኃይል ገደቦች እንዳሉት የተማሩበት ሊሆን ይችላል የሚለው አማራጭ ትራምፕ ዛቻቸውን እውን ማድረግ ነው። ሰኞ ዕለት በተለያዩ ሁኔታዎች ይህ መፈጸም የማይፈልጉት መንገድ እንደሆነ ጠቁመዋል። ምንም እንኳ ትራምፕ ኢራናውያንን የቀጠለውን የአሜሪካ ወታደራዊ ዘመቻ እንደሚችሉ ፍላጎት ያላቸው ቢሉም አሜሪካ የምታወድመው ማንኛውም ነገር መልሶ መገንባት ያለበትና አሜሪካ በመልሶ ግንባታ ጥረቱ እንደምትሳተፍ ተናግረዋል። መሰረተ ልማታቸውን ማውደም እንፈልጋለሁ በፍጹም ብለዋል። አሁን ጥለን ዛሬ ብንወጣ በሀገሪቱ መልሶ ለመገንባት 20 ዓመታት ይወስድባቸዋል። የማውደም ዛቻቸውን ቢፈጽሙ የመልሶ ግንባታ ጥረቱ ክፍለ ዘመን እንደሚወስድም አክለው ተናግረዋል። ኢራንን ወደ ድንጋይ ዘመን እንመልሳታለን ብለው የዛቱት ጋዳዊ አይመስልም። ነገር ግን ኢራን በቀጠና ወስደዋል ያለችው የውድመት አጸፋዊ እርምጃ ይልቁንም አስከፊ እንደሚሆንና የሰብአዊ ቀውስ እንደሚያስከትል እሙን ነው። በዚህ መጨረሻ ሰዓት እንኳ ትራምፕ ስምምነቱ ፍሬ እንደማያፈራ ተስፋቸው እንደቀጠለ ነው። በዚያው ወገን ንቁና ለመሳተፍ የሚፈልጉ ተሳታፊዎች አሉን ያሉት ትራምፕ ስምምነት ማድረግ ይፈልጋሉ። ከዚህ በላይ ስለዚህ መናገር አልችልም ብለዋል። ሁኔታዎች በተጣጣፉበት በዚህ ወቅት ፕሬዚዳንቱ አርቆ ሀሳቢነት የሚታይ ይሆናል። እያንዳንዱ ነገር በእኛ ታስቦበታል ሲሉ እቅድ እንዳላቸው የተናገሩት ፕሬዚዳንቱ ሰኞ ዕለት እቅዳቸውን ይፋ አላደርግም ብለዋል። ይህን ከመጋረጃው ጀርባ ድርድሮች ለህዝብ ይፋ ከተደረገው በላይ ስር የሰደዱ ለመሆኑ አመላካች ሊሆን ይችላል። ወይም ደግሞ የውሸትና የምኞት ጥምረትም ሊሆን ይችላል። እስከ ነገ ድረስ አላቸው ብለዋል ትራምፕ። ምን እንደሚፈጠር እናያለን። በጥሩ ልቦና ይደራደራሉ ብዬ አምናለሁ። የምናየው ይሆናል ብለዋል ትራምፕ። ክቡራትና ክቡራን ወደ ሌሎች ዜናዎች እንተላለፋለን።
የሚሳኤል ኢላማ የሆኑት ቅንጡ ከተሞች። የኢራን ጦርነት በባሕረ ሰላጤው ሀገራት ውስጥ ምን ለውጥን ያስከትላል? በዝርዝር እናየዋለን። የንግድና የጉብኝት ማዕከላት የሆኑት የባሕረ ሰላጤው ሀገራት ከተሞች ስጋት ውስጥ ናቸው። የባሕረ ሰላጤው ሀገራት ለረጅም ጊዜ የመረጋጋትና የቅንጦት ስፍራዎች ተደርገው ነበር የሚታዩት። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኩዌት፣ ኳታር፣ ኦማንና ባህሬን ባለሀብቶችን፣ ዋና ዋና ኮርፖሬሽኖችና ክህሎት ያላቸውን ሰራተኞች በመሳብ ረገድ ወደር አልነበራቸውም። አውሮፕላን ማረፊያዎቻቸው ወደ ዓለም አቀፍ ማዕከላት፣ ከተሞቻቸው ደግሞ ወደ ፋይናንስና ቱሪዝም ማዕከላት ተለውጠዋል። ነገር ግን አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የኢራን አጻፋ ይህን ምስል አጠልሽቶታል። ምክንያቱም በባሕረ ሰላጤው በሚገኙ የአሜሪካ ወታደራዊ ማዕከላት ኢላማ ያደረጉ የኢራን ሚሳኤሎችና ድሮኖች በሲቪልና በኢነርጂ መሠረተ ልማቶች ላይ ጥቃትን ሰንዝረዋል። መንግስታት መደበኛ ኑሮን በፍጥነት በአህጉራቱ ለመመለስ ሞክረዋል። ለምሳሌ የኳታር መንግስት ከቤት መስራትን ወዲያውኑ አስቁሞ በከፍተኛ ትምህርት ተቋማት የተቋረጠው ትምህርት ዳግም እንዲጀመር አድርጓል። ነገር ግን አንዳንድ ባለሙያዎች በባሕረ ሰላጤው ሀገራት ይህን አስከፊ ሁኔታ መቋቋም ቢችሉም ጦርነቱ ግን አንዳንድ ስትራቴጂካዊ ጉዳዮች መለስ ብለው እንዲቃኙ አስገድዷል ብለውም ይከራከራሉ። ከኢራን የሚሰነዘረው ጥቃት ማስቆም አይቻልም፣ ምክንያቱም ከመልክዓ ምድር አንጻር ያለ ቅርበት ነው። ይህን ይላሉ በዋሽንግተን የሚገኘው የመካከለኛው ምስራቅ ኢንስቲትዩት ባልደረባ ኤሌክስ ባታንካ። እነዚህ ሀገራት አሁን ቅርቃር ውስጥ ገብተዋል። የእነሱ ባልሆነ ጦርነት ከፊት የተሰለፉ መንግስታት ሆነዋል። ለዚያም ከፍተኛ የኢኮኖሚ ዋጋ እያስከፈለ ነው። አክለውም ገንዘባቸውን በሙሉ ለመከላከያ ቢያውሉም ያየነው እነዚህ ሀገራት ለኢራን በጣም ቀላል ኢላማዎች መሆናቸው ነው። የቢሊዮን ዶላር ኢንቨስትመንቶቻቸው ጥቂት ሺህ ዶላር ዋጋ ባላቸው የኢራን ድሮኖች አደጋ ውስጥ ወድቀዋል ብለዋል። ይህን አለመመጣጠን የኢንሹራንስ ወጪን ያነራል፣ የሎጂስቲክ ጉዳዮችን ያወሳስባል፣ እንዲሁም ኩባንያዎች ለባሕረ ሰላጤው ያላቸውን ተጋላጭነት እንደገና እንዲያስቡ ሊያደርጋቸው እንደሚችል ቫንታንካ ተናግረዋል። የባሕረ ሰላጤው ሀገራት በአሜሪካና በኢራን መካከል አስቸጋሪ የሆነ መስመር ሲጓዙ አንዱ አሁናዊ አደጋ ከዋሽንግተን ጋር የደህንነት ትብብራቸውን ማደስ ነው ሲሉ በተባበሩት አረብ ኤሚሬትስ የሚገኘው የኤሚሬትስ ፖሊሲ ማዕከል ፕሬዚዳንት ዶናር ኤብታሳም ኤል ኬቲቢ ይከራከራሉ። የባሕረ ሰላጤው ሀገራት አሁን በተፈጠሩ የደህንነት ስጋቶች ምክንያት ያለምንም ኮሽታ ወደ አሜሪካና ወደ እስራኤል እየተጠጉ ነው ይላሉ። ነገር ግን ይህ ትብብር ተግባራዊ እንጂ ርዕዮተ ዓላማ እንዳልሆነ አጽንኦት ሰጥተዋል። ወደ ጦርነቱ ዘልቀው እንዳይገቡ፣ ዋና ኢላማ እንዳይሆኑም፣ እንዲሁ ስትራቴጂካዊ ነፃነት እንዳያጡ ይጠነቀቃሉ። ቫንታንካ በተለይም የአሜሪካን ባሕረ ሰላጤ ለመከላከል ፈቃደኝነት በተመለከተ የጠበቀ የደህንነት ትስስር ገደብ እንዲኖራቸው ያስጠነቅቃሉ። የባሕረ ሰላጤው መንግስት ከግጭቱ በፊት ዋሽንግተን ስለ ጦርነት ያላቸውን ስጋት ከረጅም ጊዜ በፊት አስጠንቅቀው እንደነበርና በዚህም ደስተኛ ለመሆናቸውን ተናግረዋል። ትራምፕ ለኔታንያሁ ሲሉ ወደ ጦርነት ሲገቡ የባሕረ ሰላጤውን ሀገራት ችላ ብለዋል የሚሉት ባለሙያው እንደ እስራኤል ሊታዩ እንደማይችሉ ያውቃሉ ሲሉ ያስረዳሉ። የአሜሪካ የውስጥ ፖለቲካ ዋሽንግተን የባሕረ ሰላጤ ሀገራትን ለመከላከል ምን ያህል ርቀት እንደምትሄድ እንደሚገድብም በመጥቀስ ይሞግታሉ። የአሜሪካ ሕዝብ በባሕረ ሰላጤው ቀጠና ውስጥ ባሉ የጦር ሰፈሮች ላይ የሚደርስ ጥቃትን በቸልታ ማየት ይፈልጋል። እንዴት ነው ይሄ የሚታየው? ይህ አሜሪካን ታላቅ ከማድረግ እንቅስቃሴ በተቃራኒ የቆመ ነው። ፕሬዚዳንት ትራምፕ አሜሪካ በውጭ ሀገራት ጦርነት የምታደርገውን ጣልቃ ገብነት ሀገሪቱን ያደክማል የሚል ሀሳብ ነበር የሚያቀነቅኑት። ኢራን በበኩሏ የባሕረ ሰላጤው ሀገራት በጦርነቱ ገለልተኛ እንዲሆኑ ጫና እያሳደረች ሲሉ ቫንታክ ይናገራሉ። የኢራን የውጭ ጉዳይ ሚኒስትር ከባሕረ ሰላጤው ሀገራት መካከል አንዳቸውም የአሜሪካና የእስራኤል በኢራን ላይ የከፈቱት ጦርነት አላወግዙም ሲሉ ቅሬታቸውን አቅርበዋል። ኢራን ከዚህ ውጊያ ራሳቸውን አስወጡ እያላቸው ነው። የባሕረ ሰላጤው መንግስታት በኢራን ላይ በጣም ተቆጥተዋል ቢሉም ዋና ኢላማ ከመሆን መቆጠብ እንደሚፈልጉም አልሸሸጉም። ስልታቸው በአሜሪካ ወይም በእስራኤል እርምጃዎች ላይ በግልጽ ሳይሳተፉ ራሳቸውን መከላከል እንደሆነ ተናግረዋል። ኢራን ሰዎች በእነዚህ ሀገራች ውስጥ መኖር አስቸጋሪ እንዲሆንባቸው እያደረገች ነው፣ ይህም ለትውልድ የሚቀጥል የህልውና አደጋ ሊሆን ይችላል ሲሉ ተናግረው የኃይል ማመንጫዎች እና የውሃ ማጣሪያ ጣቢያዎች ቢመቱ ሊኖረው የሚችለውን አደጋ ጠቅሰዋል። አሁንም በኩዌት ዩኒቨርሲቲ ረዳት ፕሮፌሰር እና በዩናይትድ ኪንግደም የቻታም ሃውስ የባለሙያዎች ቡድን ባልደረባ የሆኑት የኩዌት የቀድሞ የመንግስታት ባለስልጣን ዶክተር ባደር ሙሳ አል ሳይፍ የረዥም ጊዜ መፍትሄ በዲፕሎማሲ ላይ የተመሰረተ መሆኑን ይናገራሉ። ከጎረቤት ጋር መግባባት አለብን የሚሉት ምሁሩ ከኢራን ጋር በቀጥታ መነጋገር አለብን፣ ቀጠናችን እንዴት በጋራ መጠቀም እንዳለብን ግልጽ የሆነ እቅድ ማውጣት አለብን ብለዋል። የምጣኔ ሀብት ጥንካሬ የተፈተነበት የባሕረ ሰላጤው ሀገራት ከነዳጅ መር ኢኮኖሚ ወደ ዓለም አቀፍ የአገልግሎት ማዕከልነት ያደረጉት ሽግግር ባለፉት 10 ዓመታት ውስጥ ከተከሰቱት እጅግ አስደናቂ የምጣኔ ሀብት ታሪኮች አንዱ ነው። ምንም እንኳ ጦርነቱ ይህን አቅጣጫ ባይቀይርም
ተጋላጭነቶችን ግን አሳይቷል ሲሉ ባለሙያዎች ይናገራሉ። አልኬቴቢ የባህረ ሰላጤው ሀገራት ዋና ዋና ማዕከላት ሆነው እንደሚቀጥሉ በመግለጽ ነገር ግን እየጨመረ የሚሄዱ ወጪዎች ይኖራሉ ብለዋል። በዚህም የኢንሹራንስና የአደጋ ጊዜ ስጋት መሆናቸውን ጨምረው ገልጸዋል። ሽግግሩ ከግል ኩባንያዎች ይልቅ በመንግስት ላይ የበለጠ ጥገኛ እንደሚሆንና ንግዶችም የተለያዩ ስፍራ ከሚገኙ ብዙ ማዕከላት እንደመሰረት ያሉ የመጠባበቂያ ስልቶች ሊጠቀሙ እንደሚችሉ ተናግረዋል። አልኬቲብ ከጊዜ በኋላ እነዚህ ሀገራት ከማን ጋር ንግድ እንደሚያካሂዱ በመወሰን ረገድ ሰፋ ያለ እርምጃ እንደወሰዱም ያምናሉ። ምናልባትም በአሜሪካ ላይ ከመጠን በላይ ጥገኛ ላለመሆን ከቻይናና ከቀጠናዊ ሀገሮች ጋር መሰረታቸው እንደሚያጠናክሩም ያምናሉ። አልሰይፉ የቀጠናዊ ፋይናንስ ጥንካሬ ምንም እንኳ ያለምንም ወጪ ባይሆንም ችግሩ እንደሚያቃልል ይስማማሉ። ይህ በሀገራዊ የለውጥ እቅዶች ላይ ከፍተኛ ተጽዕኖ ያሳድራል ሲሉ በኳታር በሚገኘው የራስ ላፋን የጋዛ ማውጫ ላይ በተፈጸመው የሚሳኤል ጥቃት የደረሰውን ጉዳት እንደመጠገን ጥቂት ዓመታትን እንደሚፈጅ ይናገራሉ። አክለውም ጥገና በሚደረግበት ወቅት በዓመት እስከ $20 ቢሊዮን እንደሚያስወጣም ገልጸዋል። ይሄ አንድ ትንሽ ምሳሌ ነው፣ ነገር ግን ለመቋቋም የሚያስችል የገንዘብ አቅም አለን ብዬ አስባለሁ ብለዋል። አድማጭ ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ኢትዮጵያ ወደሚወስደን ዜና እንመለሳለን። እናት ሀገራችን ኢትዮጵያም ብዙ ችግሮች ነው ያሏት። በተለይ ደግሞ በዚህ በነዳጅ ዙሪያ ከፍተኛ ጥረት አለ። ፌዴራል ፖሊስ ከ50 በላይ ሴቶች የደፈረና ከ100 በላይ ለሞት የዳረገ ያለውን ህገወጥ ሰው መያዙን ሰምተናል። በዝርዝር ምናየው ይሆናል። በኢትዮጵያ ፌዴራል ፖሊስ ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ሰዎችን ለሞት የዳረገ ያለውን ህገወጥ አዘዋዋሪ ትግራይ ክልል ሽሬ ከተማ በቁጥጥር ስር መዋሉን አስታወቀ። ፖሊስ ሰኞ ዕለት መጋቢት 28 2018 ባወጣው መግለጫ ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር የተጠረጠረው ይትባረክ ዳዊት ወይም ክብሮም የተባለው ግለሰብ ከ9 ግብረ አባሮቹ ጋር በቁጥጥር ስር መዋሉን አስታውቋል። ህገወጥ አዘዋዋሪ ቡድኑ ከ2010 ዓ.ም ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤሪትራ፣ ከጅቡቲ፣ ከኬንያና ከሶማሊያ በመመልመል ወደ ሊቢያ ይወስድ እንደነበር ፖሊስ በመግለጫው ላይ ጠቅሷል። ህገወጥ አዘዋዋሪዎቹ ሊቢያ ውስጥ ተጎጂዎችን አግተው የሚያሰቃዩባቸው 5 መጋዘን እንዳላቸውና በዚህ አደገኛ ወንጀል ከ3 ቢሊዮን ብር በላይ ሲያንቀሳቅሱ እንደነበር ፖሊስ አስታውቋል። ይህ ህገወጥ የሰዎች አዘዋዋሪ ቡድን ሊቢያ ውስጥ ባዘጋጀው መጋዘን ስደተኞችን በማገት የተለያዩ መጠን ያለው ገንዘብ ከቤተሰቦቻቸው በማስላክ ገንዘብ ያልከፈሉትን በቀን አንድ ጊዜ ብቻ በትንሹ እንዲመገቡ በማድረግ እንደሚያሰቃይ ተገልጿል። ከዚህም በተጨማሪ ገንዘብ መክፈል ያልቻሉትን በጎማ በዱላና በኤሌክትሪክ ገመድ በሰንሰለት እጅና እግራቸውን አስረው በመግረፍ በማስገረፍ የውሃ ማሸጊያ ፕላስቲክ አቃጥለው ሰውነታቸው ላይ በማንጠባጠብ ከፍተኛ ስቃይ ያደርሱ ነበር ብለዋል። በዚህ የቡድኑ ድርጊት የበርካታ ስደተኞች ህይወት ማለፉን፣ የአካል ጉዳት እንደደረሰባቸው፣ ሴቶች እንዲደፈሩና ከፍተኛ አካላዊና ስነልቦናዊ ጉዳት እንዲደርስባቸው ማድረጉን ፖሊስ በምርመራው ማረጋገጡን ጠቅሷል። የፌዴራል ፖሊስ በመግለጫው ላይ ከ100 በላይ ተጎጂዎችና ቤተሰቦቻቸው በአገር ውስጥ እና በአገር ውጭ የምስክርነት ቃል የመቀበል ስራ መስራቱን ጨምሮ ገልጸዋል። ሊቢያ፣ ሱዳን፣ ቤልጅየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድስ፣ ሉዘንበርግ እና ስዊትዘርላንድ በሚገኙ 16 ተጎጂዎች ላይ ቃለ መቀበሉን የፌዴራል ፖሊስ ጨምሮ ገልጿል። በትግራይ ክልል ሽሬ ከተማ በቁጥጥር ስር የዋለው ክብሮም በተለያዩ ሀገራት የሚጠቀምባቸው ከ4 በላይ ስሞች እንደነበሩ ፖሊስ በመግለጫው ላይ አመላክቷል። የኢትዮጵያ ፌዴራል ፖሊስ በህገወጥ የሰዎች ዝውውር የተጠረጠረው በቁጥጥር ስር ለመዋል ሮክ ከተባለ በምስራቅ አፍሪካ ህገወጥ ሰዎች ዝውውር ለመከላከል ከሚሰራ ድርጅት ጋር የመረጃ ልውውጥ ማድረጉንም ገልጸዋል። በዓለም አቀፍ ደረጃ ይፈለግ የነበረ የተባለ ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት አለሙ ከዚህ ቀደም ወላጆቹ ባወጡለት ስም ጳውሎስ ዳዊት ወልዳይ ይታወቅ እንደነበር ፖሊስ ጠቅሷል። የፌዴራል ፖሊስ በመግለጫው ላይ ወንጀል መስራት ሲጀምር የሚታወቅባቸው ስሞች በማለት ግለሰቡ ሱዳን ሀገር የሚታወቅበት ስም አህመድ፣ ሶማሊያ፣ ጅቡቲና ኬንያ የሚጠቀምበት ስም ሙኒር መሆኑን ገልጿል። ክብሮም ደግሞ በስዊድንና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞች መሆናቸውን ፖሊስ በምርመራ ማረጋገጡን በመግለጫው ላይ አመላክቷል። ፖሊስ እነዚህን ስሞች በመጠቀም ምርመራና ክትትል ማድረጉን አመላክቶ ከ70 በላይ በሀገር ውስጥና በተለያዩ ሀገራት የሚገኙ ዋና ዋና የህገወጥ አዘዋዋሪዎች መለየቱን አስታውቋል። ከዚህ በኋላ ፖሊስ ዋና ተጠርጣሪ ነው ያለውን ክብሮምን ጨምሮ አጠቃላይ 10 ህገወጥ ሰዎችን አዘዋዋሪ በቁጥጥር ስር አውሏል።
ፖሊስ የተያዙትም ሆነ ያልተያዙትን ተጠርጣሪዎች በወንጀል ያፈሩትን ሀሳብ በተናጠል በመለየት ሌሎች ሀብቶቻቸውን በባንክ የሚገኝ ገንዘብ እንዳይንቀሳቀስ በፍርድ ቤት ማሳደጉን ፖሊስ በወጣው ላይ መግለጫ ጠቅሷል። ከተለያዩ የኢትዮጵያ ክፍሎች የተሻለ ኑሮ ፍለጋ በርካታ ወጣት ሴቶችና ወንዶች ያላቸው ህገወጥ አዘዋዋሪዎች በመክፈል በአደገኛ ሁኔታ የሀገራትን ድንበርና ባህሮችን በማቋረጥ ሞትን ጨምሮ የተለያዩ አደጋዎች ይዳረጋሉ። ፍልሰተኞቹ በጉዟቸው ውስጥ ከሚያጋጥሟቸው እንግልቶችና ለህይወት አደገኛ ከሆኑ ክስተቶች በተጨማሪ በህገወጥ የሰዎች አዘዋዋሪዎች ለብዝበዛ፣ ለመደፈር፣ ለስቃይ፣ ለአካል ጉዳትና ለሞት ይዳረጋሉ። ዜናዎቹ በሙሉ ያገኟቸው ከቢቢሲ ነው። አድማጮቻችን ላይክ፣ ሼር እያደረጋችሁ ቻናሉን አበረታቱ። እናመሰግናለን።